Hello everyone, እንዴት ናችሁ? This is Zara Black and then Zara Bolo ከቨን ሚካኤል አሜሪካን ዩቱብ ቻናል ዌልካም ቱ ማይ ቻናል ጋይስ፣ እንዴት ናችሁ? አላችሁልኝ ወይ? እኔ እንደምታውቁኝ ፍቅረኛ የለኝም፣ ሴት ጓደኛ የለኝም፣ ወንድ ጓደኛ የለኝም ማለት ነው። እንደን ባይ እንዲሁም ሴት ጓደኛ በጭራሽ የለችኝም ማለት ነው በዚህ ዘመን ማለት ነው። ልይዝም አልፈልግም፣ መመለስም አልፈልግም ማለት ነው። እኔ በቃ ጓደኝነት እንዳጋጣሚ ሆኖ እዚህ አካባቢ ሲሆን ሊሆን በቃ ሀበሻ በተለይ እኔ አልፈለግም። ላይክ ሌላ ሰው በስራ ምናምን በሌላ ምክንያት ልንገናኝ እንችላለን። እሷ ከሀበሾች ጋር አብቅቷል ማለት ነው። እኔ መጫወቻቸው አይደለሁኝም። አንዱ ሲጠቀምብሽ አንዱ ሲጠቀምብሽ አንዱ ሲጠቀምብሽ አንዱ ለማድረግ ብሎ እኮ ነው የሚመጡት ወይኔ ጋር ማለት ነው። አይነ አውቃቸዋለሁኝ ማለት ነው። ሰው ጋር ፕሌይ ትጫወታላችሁ ተስዋይ ኮረደቦ ማለት ነው። አንዳንድ ሰው ሊነግራችሁ የምፈልገው ነገር ቢኖር ማለት ነው። ስለዚህ እኔ ብዙ ጊዜ ሰው ስለማልበድል ምንም ነገር ምንም አይመስለኝም ማለት ነው። ዛሬ እንጃ ምንጃ በዛኝ ይሄ ነው። እኔ እኮ ባይዘው ምንም ሳላደርጋቸው እኮ በእንደነዚህ አይነት በእንደዚህ ወንዶች እኮ ተሰቃየሁ እንዴ። እኔ አልንቀሳቀስ ወይ የሆነ ነገር አልጠቀም ወይ የሆነ በቃ እኔ እኮ በጣም ትንሽ ነገር እኮ ነው የምጠቀመው። ሌሎች እኮ በጣም ነው የሚዝናኑት። የት ትደርሰዋል? አይስወርቱ ጋር እኔ እኮ 5 ዓመት ሆኖኛል ማለት ነው። የ5 ዓመት ያለ ምንም ነገር ማለት ነው። ከሊቢያ ጀመረ እዚህ ስቃጥል እየኖርኩኝ ነው ባይ ዘ ወይ ማለት ነው። እንዴ እንደዚህ አይነት ሰዎች ህልና የላቸውም እንዴ? ጊዜን እኮ ዝም ብለው አይስወርቱ ጋር እኔ ስለ ፍቅር ስለ ወንድ ስለ ሴክስ ምናምን አይደለም ማወራው ማለት ነው። ነገራቸው የምፈልገው ነገር ማለት ነው። እኔ አብሮኝ ያልተኛ ወይም ደግሞ እንትን ያላደረገኝ ምናምን አይደለም እያልኩኝ ያለሁት። ግን ለምንድን ነው እኔ ህይወት እንድኖረኝ የማይፈልጉት? የሆነ በቃ ድሮም እኮ እነሱ አልኖሩልኝም ማለት ነው። አሁን ደግሞ ለምንድን ነው ዝም ብለው የሚያካብዱት? በቃ የሌለ ነገር የሚያመጡት። እኔ እኮ ለነሱ ብዬ የምተወው ነገር የለም እኮ። እኔ የትም ሄጄ መኖር እችላለሁ። ባይ ወይ ምንም ነገር ባደርግና ከፈለጉ ሰው ብንጀራዘል ቢሄድ ማለት ነው ቢንቦርቅ ማለት ነው የትኛውንም ሀገር ሆኜ መኖር እችላለሁ። አይናቃለኝ ማለት ነው። ግን ደግሞ እኔ ከራሴ ነው የማላደርገው ማለት ነው። እኔ የኔ አላማ ያለው ሌላ ነው። ግን ደግሞ እነሱ ሁሌም በጣም እንትን ያደርጉኛል ማለት ነው። እኔ አንድ ሰው ነኝ እንትን ይሄ ሁሉ ነገር የሚፈጠረው ምንድን ነው? ቤተሰብ ሳይኖርሽ በጣም ደግ ስትሆኝላቸው ቤተሰቦችም አንቺ ሳይሆን የሆነ ውሸቶችን የሆነ ለወንድ በጣም እንትን ሲኖራቸው ማለት ነው እንደዛ አይነት ነገር መጫወቻ የምትሆኝ ማለት ነው። አሁን እጮኛ የተባለው ወይ የሆነ ነገር የተባለው ለሱ በጣም እንትን ካደረጉት ማለት ነው በዛ እንትን ትደረጊያለሽ ማለት ነው። ቤተሰቦችሽ ቢረዱሽ እንኳን ደሷ የሆነ በቃ አንድ ነገር ነው ባይ ወይ እኛ አንፈልግም፣ በቃ በእንደዛ አይነት መልኩ የሚመጣ ነገር አንፈልግም ተስፋይ ምናምን ቢሉ ተስፋይ ጥሩ ነበረ ማለት ነው። እኔ ባዶ ወይ ቤተሰቦችን አውቃለሁ። እኔ በቃ ላይክ እንደ ቤተሰቦችም አላስባቸውም። ተስፋይ እናቴ ማለት ላይክ ሰው አይደለችም፣ ውሻ ናት። በልታ ልጇን የምትበላ ናት። ከሃዲ ናት ማለት ነው። እንደን ሰው ውሻ እኮ ልጇን ትበላለች እኮ እንደን ሰው ማለት ነው። ወዶቼ አሁን ደግሞ እያወቁ እየገባቸው ማለት ነው። ይህን ያህል የሚያጨናንቁ ሰዎች አይጠፋኝ ግራ ገባኝ ማለት ነው። ልን አላቸው ወይ ምን አይነት ሰዎች ናቸው ብዬ በቃ በጣም ግራ ገባኝ ማለት ነው። ወንዶቹ ግን ለምንድን ነው ማን ምን እንድልላቸው ነው ይህን ያህል የሚያስቀኝ? የሱርቱ ጋር ማለት ነው። እኔ ምንም አልቀየርም። በቃ እኔ ምንም መጨመርበት ነገር የለኝም። ብጉር አለኝ። ከፈለግኩ አልታጠብም፣ ከፈለግኩ እታጥባለኝ ማለት ነው። መታጠብ እንኳን አይስወርቱ ጋር ለነሱ ብዬ ሳይሆን ለራሴ ብዬ እታጥባለሁ። ንጽህናዬን እጠብቃለኝ ማለት ነው። አልታጥብም አይደላቸው የፈለጉት። ከፈለኩኝ ሜክአፕ አድርጋለሁ፣ ከፈለኩኝ ሜክአፕ አላደርግም፣ ከፈለኩኝ ፀጉሬን ዊግ አላደርገውም፣ ከፈለኩኝ ሽሩባ አሰራለሁኝ፣ ከፈለኩኝ የሆነ የሚደብር ልብስ ለብሳለሁ፣ ከፈለኩኝ እንደፈለኩኝ ይሆናለሁ ማለት ነው። ለእነሱ ብዬ የማደርገው ነገር ምንም ነገር የለም ማለት ነው። እነሱ ብለሽ የምታደርጊው ማለት ነው ገንዘብ አውጥቶ ቆጥሮ ማለት ነው እንደዚህ አድርጎ ይሄ ቆንጆ ብሎ የምሰጥሽ ከሆነ ተስፋ እሱ መናገር ይችላል ማለት ነው። እንደሱ አሁን የሆነ ሜካፕ ተጠቅመሽ የሆነ ነገር እንትን ስትይ ላይክ ወንዶችን በጣም ይሳባሉ፣ ላይክ ለቆንጅና ወይም የሆነ ነገር ይሳባሉ፣ በጣም ይሳባሉ ማለት ነው። እንደ ሰው ያለ ሜካፕ ያለ እንትን አይታችኋል አይደለ?
በቃ እንደዛ ነው። ሰው አይቀየርም። ኤክስፐርቱ ጋር ሰው ተቀይሯል። አሁን መቃብ ስትጠቀም ማለት ነው በቃ ሁሌ እንደዛ ሆናለ፣ በቃ በጣም በጣም እንትን ፋስ ሆናል ምናምን ብላችሁ የምታስቡ ሰዎች ማለት ነው ያለበትን ሁኔታ መጀመሪያ እንትን ይሆን አለባቸው። እኔ ያለሁት ካምፕ ነው የማገኘው 14 ዩሮ ነው በሳምንት ማለት ነው። እሱ ደግሞ አንዳንዴ ዘንጥበታለሁ፣ አንዳንዴ ደግሞ የሆነ ሌላ ሌላ ጥቅም ላይ አውለዋሉኝ። አንዳንዴ እንደዛ ነው የማደርገው ማለት ነው። እንደርሶ በቃ እኔ ባይ ዘ ወይ ለእነሱ ብዬ ምንም ነገር የሚጨምርበት ነገር የለኝም ማለት ነው። ይገባኛል፣ ግን ታይቶ አይ ዶንት ኬር ማለት ነው። እኔ ለራሴ ነው የምኖረው። ይሄ ሁሉ ችግር አልፌ የመጣሁት ማለት ነው የሰውን ፊት እንዳላይ የሰውን ግልምጫ እንዳላይ ብዬ ነው ይሄን ሁሉ ዓለም ዞሬ ማለት ነው አልፈልግም እምቢ 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 ብዬ የመጣሁት ማለት ነው። እንደፈለግኩ ለመሆን ነው እንጂ ሰው ከፈለገ ቅጡን ብልቱን እያቃጠለ ሰው ላይ ፕሌይ እየተጫወተ እንዲኖር አይደለም ባይ ዘ ወይ ማለት ነው። አሁን እኔ ማለት ነው ምንም ቢቃጠል ማለት ነው ምንም እንኳን የሆነ ላይክ የሆነ ነገር አድርገናታል፣ የሆነ ስሜት ቀስቅሰንባታል፣ ወይ የሆነ ነገር አድርገንባታል፣ የሆነ ነገር አድርገንባት ብሉ ማለት ነው። እኔ ባይ ዘ ወይ አንበሊቨብል እኔ ሴጣን ላይ አይደለም የማምነው፣ እኔ ፈጣሪ ላይ ነው የማምነው ማለት ነው። ፈጣሪ ለኔ የሚሰጠኝ ኃይል አለ ማለት ነው። እንደርሶ እኔ ለኔ ህይወት ማለት ነው ሰው ነው እንጂ የኔ ህይወት ላይ ህይወትን ያካበደው ማለት ነው። ህይወት ለኔ በጣም ቀላል ናት። ግን ደግሞ በቃ ሰውን እንትን እያደረግሽ መኖር ማለት ወይ ታዋቂ ብትሆኝ ወይ የሆነ ገቢ እያገኘሽ ወይ የሆነ ስራ እየሰራሽ ወይ ታዋቂ ሆነሽ ደግሞ በጣም ብዙ ገቢ የምታገኝ እኮ ተስፋ እኮ ችግር የለውም። እሱ አንቺ ምንም አይደበርሽም ለህዝብ ብለሽ እንደዚህ ነኝ እንደዛ ነኝ ማለትሽ ማለት ነው። አንቺ በዚህ የቃጠሉሽ፣ በዚህ ገንዘብሽን እያቆረጡሽ፣ በዚህ እያዋረዱሽ፣ በዚህ እያሰቃዩሽ፣ በዚህ እያበሳጩሽ፣ በዚህ እያጭቀጮች በጣም ከባድ ነው ተስፋዬ ማለት ነው። ህይወት ማለት ውይ በጣም ለኔ ከባድ ናት ማለት ነው። እንደንሶ ወንዶቹም እኔ ይሄንን ነገር እንድታውቀው ፈልጋለኝ ማለት ነው። እኔ ምንም አልቀየርም ማለት ነው። ስለዚህ አሁን በጣም እንትን ብላለች ምናምን ብላችሁ እኔ ወደኋላ ምናምን የምታስቡ ሰዎች ማለት ነው። ስለዚህ እኔ በፊትም አውቃቸዋለሁኝ እናንተም አውቃቸዋለሁ ምንም እንደማትቀየር አውቃለሁኝ ማለት ነው። እኔ እንዳልተቀየርኩ ልታስቡ ይገባል። 4 ነጥብ። እኔ ምንም አልተቀየርኩም። አይስወርቱ ጋር ማለት ነው። ሁኔታውን ብቻ ነው ያስተማረኝ እንጂ ምንም አልተቀየርኩም። ጥሩ ነበርኩኝ። አሁን ድርቅ ብያለሁ በጣም ግን ደግሞ ድርቅ ነው በጣም ድሮ ይባሰ ይደርቅ እንትን ነበረ ማለት በቃ ያመንኩበት ነገር ላይ እንትን ነበርኩኝ። ግን ደግሞ አሁን ምን አለ መሰላችሁ ማለት ነው እኔ ድሮ ተለማማጭ አልነበርኩኝም ማለት ነው። በጭራሽ አልለማመጥም ነበረ ድሮም፣ አሁንም አልችልበትም። ጀስዋይ ምንም የሚቀየር ነገር የለም ማለት ነው። አሁንም በቃ ያለውን ነገር ማለት ነው እንደነበረ ነው። እኔ አሁን በቃ በጣም ሮማንስ ሲሆን ማለት ነው ያው አስባለሁ ቆም ብለሽ ማለት ነው። ማያምሽ ከሆነ ማትሰቃይ ከሆነ ጭንቅላትሽ ነፃ ከሆነ በጣም አሪፍ ማሰብ ስለምትች አሪፍ ልታስብ ትችያለሽ፣ አሪፍ ልትናገር ትችያለሽ፣ አሪፍ ስራ ልትሰሪ ትችያለሽ፣ ብዙ ነገር ልታደርግ ትችያለሽ ማለት ነው። ብዙ ለውጦችን ልታደርግ ትችያለሽ ማለት ነው። ጭንቅላትሽን ስትጠቀሚበት ማለት ነው። ጭንቅላትሽን የሆነ አዙሮብሽ ምናምን ሳይሆን ማለት ነው ሳትታሰሪ እንደርሶ አሁንም ምንም የተቀየረው ነገር የለም ነው እምልላችሁ የምፈልገው። እንደርሶ እኔ ወደ ኋላ በጭራሽ አልመለስም ማለት ነው። አሁን ላይ ማለት ነው የሆነ ቦታ ሄጂ ወይ የሆነ ቦታ መንቀሳቀስ አለብሽ ወይ ወደዚህ መሄድ አለብሽ ወይ አውሮፓ ውስጥ ወደዚህ መዞር አለብሽ ወይ ወደዚህ ፍቅረኛ መመለስ አለብሽ ወይ ወደዛ ፍቅረኛ መመለስ አለብሽ ብትሉኝ ማለት ነው ይሄንን እኔ ኔዘርላንድ የነበረው ላይ ከሰው ጋር አልቆጥረውም ማለት ነው። እሱን ሳስብ ገና እንትን ያደርግበኛል ማለት ያመኛል ማለት ነው። ያውኛውን ቢሆን ማለት ነው የራሱ ጉዳይ። እኔ ላይክ ለባሮት አይደለም የመጣሁት ማለት ነው። ለባርነት አይደለም የመጣሁት። እንደን ሶ ህልና አለው ሰው ማለት ነው ከፈለገ ማለት ነው የቀረበትን ባይደወይ እሱ ቀርቶበታል ብዬ አላስብም። ግን ደግሞ ሰው ሌላ ነገር ያስባል፣ ደግሞ ወደ ኋላ ሊመልስሽ ያስባል፣ ምንም ነገር ማለት ነው ብዙ ነገር ያስባል። አይኑ ያውቃሉኝ ማለት ነው የሚያስብ ከሆነ ማለት ነው ኔዘርላንድ በጣም ቅርብ ናት ማለት ነው። ሰው መጥቶ ሊያናገርሽ ይችላል፣ ወይም ደግሞ በሌላ በኩል ስልክም አለ ሰው ሊያገኝሽ ይችላል ማለት ነው። ቲኢቢት ነው ባይ ዘ ወይ ማለት ነው። ቲኢቢት ይባላል ማለት ነው። ካልሆነ በስተቀር ደግሞ ሰው እንደፈለገ ይሁን እኔ ህይወቴን ነው የምመራው ማለት ነው። እንዳለ ሰው አሁን ደግሞ እኔ ባይ ዘ ወይ እንደዛ አይነት ነገር ይደብራል ማለት ነው። ሴት ልጅ ማለት ነው
የሆነ በቃ ራሷን በጣም ስትጠብቅ ደስ ትለዋለች። ወንድ ልጅ አይናቃለኝ ግን ደግሞ እኔ እንዲሁም ማለት ነው ድሮ በቃ ላይክ ለራሴ ብዬ በቃ በጣም ሁሌም ነበረ እንትን የምለው ማለት ነው ፏ ነበረ የምለው ምክንያቱ በጣም እረጋጋለሁኝ በጣም የሆነ በቃ ላይ እንትን ነበር እንትን ስለነበረኝ ማለት ነው። አሁን ታይም ላይ ማለት ነው የሆነ እንትን ይፈውሱኛል፣ ይበርዙኛል፣ ይበውዙኛል፣ ያጨቃጭቆኛል፣ ጭንቅላቴን እንትን ይልብኛል። ብዙ ነገር እያጋጠመኝ ነው የምኖረው ማለት ነው። ስለዚህ እኔ ባይተወይ እራሴን ነው ማዳምጠው ማለት ነው። ሰው ለሰው ክብር አለኝ ካለውበት ሁኔታ አንጻር ማለት ነው። እኔ ደግሞ እንዲሁም በጣም ጅልነታቸው ነው የምለው። አሁን ለወንድ ብሎ በጣም ብዙ ነገር እንትን የሚያደርጉ ሴቶች በቃ ላይ ይደብሩኛል ማለት ነው። እንዴ ነገ ማን ነው ዞር ብሎ የሚያይሽ? ሰው እኮ የለም። ዞር ብሎ የሚያይሽ ወንድ እኮ የለም። አይስወርት ጋር ማለት አይደለም ወንድ ማለት ነው። ቤተሰቦች ላይ ያይሽም ማለት ነው። እንዴ ለማን ብሎ እኔ ለማን ብዬ ማለት ነው። እኔ አውቃለሁኝ ሁሉንም ነገር እንደነሱ እኔ ምንም እንትን የለኝም ማለት ነው። እኔም እንዲሁም ባካብድና ላይክ ሌላ ሰው በሆነ ኖሮ በጣም ደስ ባለኝ ጀመረ። ግን ሲምፕል ሴት ነኝ ማለት ነው። ባይ ዘ ወይ እኔ በጣም ላልጋ አልቸኩልም፣ ግን ደግሞ ከሰው ጋር አንተን ነው የምሄደው ማለት ነው። አደሰይም ወንድና ሴት ማለት ነው። ወንድ አሁን በጣም ቸኩለዋል ወይም ደግሞ እንደዚህ ብለዋል ወይም እንደዛ ብላለች ምናምን ነበር የእውነት ልብ ለልብ ከተገጣጠመ ሰው ማለት ነው። ለሱ የሚደብራትን ነገር ለሱ ልደብረው አልችልም። ለሱ የሚደብረውን ነገር ለሱ ደስ የሚለውን ነገር ለሷ ደስ ላይላት አይችልም። አሁን በጣም ሲትወድ ማለት ነው እኔ እንዲሁም በራሴ አልተማመንም። መጥፎ እያደረግኩ ነው ወይ ጥሩ ነገር እያደረግኩ ነው ብዬ ማለት ነው። እንዲሁም ሰው ነው የምጠይቀው ማለት ነው። እንደ ልነግራችሁ የምፈልገው ነገር ማለት ነው እኔ ዝም ብሎ ማለት ነው እኔ ባይ ዘ ዌይ ሴክስ ማድረግ ስለምፈልግ ወይም ደግሞ ወንዱን ሞክሬው ላገባ ምናምን አስቤ አይደለም፣ እውነት ልነግራችሁ ማለት ነው። ለዛ ግን ደግሞ እንዲያውቀኝም እፈልጋለኝ ማለት ነው። መጀመሪያም እንዲያውቀኝ እፈልጋለሁ፣ ሁለተኛ ደግሞ እንዳውቀውም እፈልጋለሁ። ሶስተኛ ደግሞ እኔ አግብቼ መረጋጋት አልችልም። አራተኛ ደግሞ ግዴታ መነጋገር ስላለብን መነጋገር አለብን ማለት ነው። አምስተኛ ደግሞ በዚህ ዘመን እንደዛ አይነት ነገር የለም ማለት ነው። እንደንሶ ማለት ነው። ባይ ዘ ወይ እኔ እንደዛ ነው የሚገባኝ። ደግሞ ቀጥታ ብታገቢም እኮ ችግር የለውም። ግን ደግሞ እኔ በቃ የሆነ ሌላ ቋንቋ በቃ ራስሽ እንድትነግሪው ይፈልጋሉ ማድረግ የፈለጉትን ነገር። ከዛ ደግሞ አንቺ አይገባሽ ምናምን ነገር የሆነ በቃ ሳይም ታይምስ ላይክ ልትደብሪው ትችያለሽ። የሆነ በቃ ስታይልሽን ቀይር ምናምን ልሽም ይችል ይሆናል። አይ ቲንክ አይ ዶንት ኖ አንደር ሰው እንደዛ ማለት ካለ ማለት ነው። አንደር ሰው እኔ እንዴት ሊገባኝ ይችላል ማለት ነው። ሊገባኝ አይችልም ማለት ነው። እኔ ባይደወይ አባቴ ስለ አባቴ ባይደወይ ብዙ የሚያውቁና ስለ አባቴ የሚያወሩኝ ሰዎች ነበሩ ማለት ነው። ስለ አባቴ ግን እያወቁት ማለት ነው። እኔ ከቨን ኮስትነር በጣም ታዋቂ ሰው ነው። እያወቁት አንዲትን ቃል ትንፍስ ስላደረጉልኝ ማለት ነው። ሰው ይህን ያህል ማለት ነው ሰው አውሬ እያለ እኔ ላይ ማለት ነው ከቤቶች ጀምሮ ማለት ነው እኔ ለእነሱ እንዴት ብዬ ነው የሚጨነቀው? ዋይ ለምንድን ነው ልጨነቃ የምችለው ማለት ነው? ሁሌም በቃ ሁሌም በቃ ዞሮ ምዛ ነው የሚሉት ማለት ነው። እኔ ጋር እንደርሶ ይደብሩኛል ማለት ነው። ጋይስ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ በቃ አይ ዶንት ኖ ለምንድን ነው ሰው እንድሞት ነው የሚፈልገው? አይ ቲንክ መሰለኝ ራሴን እንዳጠፋ ነው የሚፈልገው መሰለኝ። አይ ቲንክ አይሶርት ጋር እኔ እኮ እንደዛ ነው የሚመስለኝ ማለት ነው። አሁን በፍቅር እንትን ያሳስሩሻል፣ ከዛ ደግሞ አይመልሱልሽም፣ ከዛ ደግሞ በቃ እንትን ያደርጉሻል፣ ከዛ ደግሞ ኢግኖር ያደርጉሻል፣ ከዛ ደግሞ በቃ እንትን ያደርጉሻል። እኔ ባይደወይ ማለት ነው በጣም ነው የሚገርመኝ። በቃ ራሴን እስካጠፋ ነው አይ ቲንክ እንትን የሚያደርጉት ማለት ነው። እንትን ሰው የሆነ በቃ በጣም ይደብራታል ብሎ ይጠብቁና ከዛ ልክ ደህና ስትሆኝ ደግሞ እግርሽን ይከተሉሻል ማለት ነው። አያስችላቸውም መሰለኝ አይ ቲንክ ሆነ በቃ አንቺ ቆመ ስትሄጂ ማየት ማለት ነው በጣም ለነሱ ሞት ነው መሰለኝ አይ ቲንክ ማለት ነው። ከእነሱ እኮ ምንም ነገር አልተበደርሽም፣ ምንም ነገር አልወሰድሽባቸውም ማለት ነው እንዴ።
ከዛ ደግሞ ወሬው ደግሞ እኔ የወሬው ብዛት ደግሞ ያስጠላኝ ማለት ነው። ከዛ የሆነ ስዊዘርላንድ ላይ እንትን የነበረው እኔ ባይ ዘ ወይ ኮንዶም አልወድም ምናምን ባይ ዘ ወይ ይገርማል ማለት ነው። ባይ ዘ ወይ ይሄን ያህል ቤተሰብ እንኳን ፈቅዶልህ ማለት ነው አብረሃት እንድትተኛ ባይ ዘ ወይ ለሴክስ እንኳን አስፈቅደህ ማለት ነው ናጽነት አግኝተህ ማለት ነው ሴት ልጅ መፍራት ማለት በጣም ከባድ ነው። እና ደግሞ እኮ ስለ ኮንዶም ስለሌላ ነገር ሳይሆን ማለት ነው ምንድን ነው የሚባለው ይሄ HIV ምናምን የሚባል ነገር አለና ላይክ ለምንድን ነው የማይፈሩት? አይፈሩም እንዴ? ወንድም ቢሆን እኮ መፍራት አለበት። ተስፋ እኔም በሽተኛ ነኝ ያልኩ አይደለሁኝም ማለት ነው። ግን ደግሞ እንደሳይ ቢኮዝ ነው የማወራው ነገር ማለት ነው ከልክ ያለፈ ነገር ሳምታይምስ አወራለሁ። ግን ደግሞ እንደዛ አይነት ነገር ንግግር የምናገረው ላይክ ሰም ሀበሾች ምናምን ሲናገሩ ስለሚሰባ ላይክ በቃ የሆነ ታይም ላይ ተጠቀምበታለሁ ምናምን ነገር ነው ባይ ዘ ወይ ማለት ነው እንጂ እኔ በሽተኛ ነሽ አልተባልኩኝም በጭራሽ ማለት ነው። HIV በሽተኛ ነሽ በጭራሽ አልተባልኩኝም ማለት ነው። እዚህ መጥቼ አንተን ሰው ልነግራችሁ የምፈልገው ነገር ማለት ነው በቃ እኔ ሁሉንም ነገር ማብራራት የለብኝም ግዴታ። በቃ እዚህ የሆነ አይኑ አውቃለሁ በጣም ብዙ ሰው ያቀኛል። እኔ የሆነ ነገር ሲናገር የት አደርሶታል ማለት አይኑ ያውቃልኝ ማለት ነው። ግን እንደዛ ቢሆንም ማለት ነው እኔ እዚህ ብዙ ነገር መናገር አለብኝ የሚል እንትን የለብኝም ማለት ነው። እንደዛ ይኮረዶ በማለት ነው ሰው ማለት ነው ጋይስ። እኔ እንድታውቁ የምፈልገው ነገር እኔ አልቀየርም። አሁን ተቀይራለች ምን አደርጋለች? እኔ የምቀየረው ማለት ነው ኢኮኖሚ ስቀየር ማለት ነው ስራ ሳገኝ፣ ገንዘብ ሳገኝ፣ ቤት ሳገኝ፣ ሁሉንም ነገር ሲሞላልኝ፣ ጤና ሳገኝ በጣም ፏ ልል እችላለሁ። ለሰውዬ አይደለም ለራሴ ብዬ ነው ማለት ነው። ለወንድ ብዬ አይደለም ለራሴ ብዬ ነው ወይ ማለት ነው። ለወንድ ብዬ የማደርገው ነገር ከወንድ ኪስ በማገኘው መንገድ ነው አሁን ላይ ማለት ነው። አሁን ላይ ምናልባት ከኪሱ አውጥቶ ማለት ነው ለኔ ብለሽ ፏ በይ ምናምን ምልኝ ከሆነ ምናልባት እሱን ላደርገው ይችላለኝ ማለት ነው። ካልሆነ በስተቀር ማለት ነው ስለ ቤተሰቦችም ግድለኝ ማለት ነው። ቤተሰቦችም እንደዚህ ሆነ ስታየት ምናምን ብለኝ አይደል ኬራ የነበርኩት ነው እንዲሁም እኔ ያለሁበትን ነው ማለት ነው። እንደን ሶ ልነግራችሁ የምፈልገው ነገር እኔ ንጽህና በጣም እወዳለሁኝ ማለት ነው። አይስወርቱ ጋር ቢችል ባልችል ማለት ነው ንጽህና በጣም እወዳለሁኝ ማለት ነው። እንደን ሶ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ ግን እኔ ባይ ዘ ወይ የሆነ ነገር ለፍቅር ብትጠይቃቸው ማለት ነው ምን አይመስለኝም ማለት ነው። ምንም እኔ ማፈር ሁላ ምን እንደሆነ አላውቅም። አይስወርቱ ጋር ዝም ብሎ ያጠቆረኛል እንጂ እኔ ማፈር ምን እንደሆነ አላውቅም። ግን ሪስፔክት አለኝ ማለት ነው የሆነ ለወንድ ልጅ ማለት ነው ሁላ ሴክስ እናድርግ ብዬ ልጠይቀው ሁላ እኔ ላይክ ሪስፔክት አለኝ ለሱ ማለት ነው። እንደዛ አይባልም። አንደን ሶ ውዶች ላይክ ሳምታይምስ ወሬውን የሚያገጣጥም ሰው አለ ማለት ነው። ግን ደግሞ እኔ በማለጊ ሳይሆን ላይክ ነጮችም አይሉም እንደዛ ማለት ነው። ፈረንጆችም እንደዛ አይሉም። የኔ ውዶች ልነግራቸው የምፈልገው ነገር እኔ ሀበሻ ህብረተሰብ ውስጥ ስላደኩኝ ምናምን አይደለም። ፈረንጅም እንደዛ አይልም የኔ ውዶች። የስ እንዳልሶ ግን ደግሞ የሆነ ጥያቄ ሲጠየቁ እነሱ አይ ቲንክ በግልጽ ይመልሳሉ መሰለኝ። በግልጽ ይመልሳሉ ምስላቸው ማለት ነው። ሀበሻ ሰማ ሀበሻ ማለት ነው በጣም የሚከብዳቸው ነገር ለእነሱ በጣም ኢዝ ነው። እንደን ሰው ደግሞ ከሰው ለሰው ይለያያል ማለት ነው። ፈረንጅ ሆኖም ይለያያል፣ አሜሪካዊ ሆኖም ይለያያል ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ውዶች ያሁኑኑ ማለት ነው ቪዲዮ ማለት ነው እንደን ሰው እሱን ነገር ግምት ውስጥ ማስገባት አለባችሁ። ሰው የሚቀየረው ማለት ነው አለባበሱ፣ ሁሉ ነገሩ ማለት ነው ከ7 ዩሮ ከ5 ዩሮ ወደ ብራንድ የሚያልፈው ማለት ነው ወደ 500 ዩሮ ወደ 900 ዩሮ ምናምን ብራንድ የሚለብሰው ለማይቻ ነው ሲቀየር እንደን ሶስቱን ነገር ግምት ውስጥ ማስገባት አለባችሁ ማለት ነው። ይሄን ፌክ ንብረት ማለት ነው አሁን እንትን ላይ ማለት ነው በጣም ደምቆና አብለጭልጮ ቢታይ ማለት ነው
ነገ ይሰበርብሻል ነው ትዋረጃለሽ። ለዛሬው ግን ዘና ብለሽ ታልፊበታለሽ ማለት ነው። ስለዚህ የኛ ህይወት ልክ እንደዛ ነው። ባይ ዘ ወይ አንተን ሶል ነገራችሁ የምፈልገው ነገር ማለት ነው። እኔ የትም ቦታ ማለት ነው መንቀሳቀስ አለብሽ ከተባልኩኝ ዳስ ዋይ ኖ ፕሮብለም። እኔ ባይ ዘ ወይ የትም ብኖር የመጨረሻ ኢንግላንድን ብሄድ አሜሪካ ነው የሚሄደው። ስዊዘርላንድ ኖሬም ቢሆን ወደ አሜሪካ ነበር የሚሄደው መጨረሻዬን ማለት ነው። እዚህ ሆላንድም ከኖርኩኝ በኋላ ወደ አሜሪካ ነው የሚሄደው። እነሱ ራሳቸው ከላኩኝ አሰየ፣ እነሱ ካላኩኝ እኔ በራሴ መንገድ ይሄዳለሁኝ ማለት ነው። የትኛውንም ሀገር ቢኖር ማለት ነው አሜሪካ ነው የሚሄደው እኔ የኔ ቅር የኔ አላማ ማለት ነው። ደግሞ መመኘት ማንም አይከለክሉም፣ ፈጣሪ ተመኙ ይላል ማለት ነው። ደግሞ ሰው ማለት ነው የኔ ሀሳብ ይህንን ይመስላል የዛሬ ማለት ነው። የትም በኖር ወደ አሜሪካ ነው የሚሄደው ማለት ነው። እዚህ መግባት አልፈልግም፣ መውለድ አልፈልግም፣ ወደ አሜሪካ ነው የሚሄደው። እንግላንድም ብሄድ እዛ ማግባት አልፈልግም፣ መውለድም አልፈልግም ማለት ነው። ላይክ እድሜም ቢያልፍም ማለት ነው ያ መውለድ ማግባት አልፈልግም። ምክንያቱም የትኛውንም ሀገር ብሄድና ቢኖር ማለት ነው መኖር ማግባት እዛ አግብቼ መውለድ አልፈልግም። ወደ አሜሪካ ነው መሄድ የምፈልገው። ስለዚህ ደግሞ እኔ እንደዛ ማለት መብት አለኝ። ማንም ለኔ እንድታገቢ ብሎ ያመጣኝ ሰው የለም። እንድታገቢም ብሎ እዚህ ቪዛ ወይ ፕሮሰስ ወይ የሆነ ነገር ብር ከፍለው ወይ አበጥርሞ አኖሩኝ ያመጣኝ ሰው የለም ማለት ነው። ደስዋይ እኔ በራሴ ማለት ነው ቅማል ዲቅ አድርጌ እንትን ብዬ በቤተሰቦቼ እኮ ነው የመጣሁት። እኔ ያመጣኝ ባል የለም ማለት ነው። ስለዚህ በይህን ያህል መዋረድ የለብኝም። ደስዋይ and then so I have a confidence, you know guys። ስለዚህ እኔም ይህን ያህል መሰቃየት የለብኝም ማለት ነው። እና እሱ በባልም የሚሰግዱ ከሆነ ይህን ያህል ባል ላይ ወይም ደግሞ እጮኛ ላይ ወይም ደግሞ የሆነ የወደድኳት ጥላትም ሊሆን ይችላል እኮ አሁን ወዳታለሁ አፈቅራታለሁ ምናምን ብሎ በውዞ መርዞ ፈውሶ በዝብዞ ለሰው ጉቦ ሰጥቶ ለሰውን አሳምኖ የሆነ ነገር አድርጎ ምናምን አድርጎ ማለት ነው የሆነ እንትን አለ ራሳቸው እንዳሁን የሚያደርጉ ሰዎች አሉ። ጥላትም ሊሆን ይችላል እኮ። ስለዚህ እኔ ለማን ብዬ ነው ራሴን ሽጥ የማደርግለት የማለቅስለት እንዴ? ደግሞ እኮ ማለት ነው እንደምትወጪ እያወቀ ማለት ነው የማይረዳሽ ከሆነ እኮ ይሄ ጥላት ከጥላት ጥላት እኮ ነው የሚባለው ማለት ነው። ጥላት ነው የሚባለው የአባትሽ ልጅ ማለት ነው። እንትን ሶ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ እየገባኝ ለማን ብዬ ነው ሽጥ ምልለት ማለት ነው። ከፈልገ ለራሱና ለኔ ብሎ እሱ ሽጥ አይልም እንዴ? አይደለም ምን አገባኝ? እኔ ሰው ካከበረኝ አከብረዋለኝ ማለት ነው። በሌላ ሳይድ ግን ራሴን አሳልፌ አልሰጠውም ማለት ነው። ብዙ ነገር አይቻለሁ፣ ብዙ ነገር ተምሬያለሁ፣ ብዙ ነገር ታዝቤያለሁ፣ ብዙ ነገር አውቄያለሁ ማለት ነው። ይህን ያህል ተጠነቅሽ ማለት ነው። ላይሽ ላይ እጁ ከማያነሳ ግን ደግሞ ከማይረዳሽ ሰው ምን ትጠብቂያለሽ? ቀን በቀን ደክመሽ የሆነ በቃ የሆነ ነገር እንድትሆኝ ምናምን እንትን የሚያደርግሽ ሰው ማለት ነው። ምንም ስሜቴን አያቀይርም። ዳሷ እኔ እኮ ላይክ መተንኮል ሁላ እኮ ለራሴ ልክ ጠንካራ ሰዎች እንትን እኮ ነው ባይ ወይ ማለት ነው። የፈጣሪ እርዳታ እኮ ነው ይሄን ያህል ስትሮንግ የሚያደርግሽና ይሄን ያህል እንድታውቅ የሚያደርግሽና ለራስሽ ትኩረት እንድትሰጪ የሚያደርግሽ እኮ የፈጣሪ እርዳታ እኮ ነው። አይስወርቱ ጋር ማለት ነው። እንደን ሰው ጋይስ ማለት ነው። እኔ አሁን ላይ ማለት ነው ግልጽ የሆነ ሲንግል ነኝ ማለት ነው። ስለዚህ ሰው በቃ ትምኑ እኔ ፍቅረኛ ካለኝ ማለት ነው በአካል ፐርሰናሊ እዚህ መጥቶ ፍቅረኛ ነው ብሎ ይናገራል፣ ይመጣታል ማለት ነው። ከሌለኝ የለኝም ነው። ስለዚህ አትመኑ። እኔ የምናገረው ነገር ተስፋ ጆክ ነው፣ ድራማ ነው። ቲክቶክ ሄዳይ ማለት ነው። ሲንግል ነኝ። ጉድ ባይ